ኮትልቂም እንዴ ስለኔ ነው እንደዚህ የምትናገረው? አዎ ስላንቺ ነው። ዋሽው። አንቺ እኮ ትልቅ ልጅ ነሽ። ህይወትሽን የምትመሪው አንቺ ነሽ እንጂ እሱ አይደለም። እሱ ምን ያገባዋል? ቆይ ግን አንቺ ለምንድን ነው እንደ ጥላ የምትከታተይ? ምን ይሄን ያልጨረቃ ላይ ያለሽ አስመሰልሽው? ዝም በይ አንቺ ብለሽ ገና ኪንጎና ዴቭንም ታባያቸዋለሽ። አረ ዝጋ በእናትህ። ወዳታለሁ ምናምን ስትል ትንሽ አታፍርም? ቤዛ የባርኩት ፍቅረኛ አይደለች እንዴ? የባርኩት መስላህ ነው እንዴ? ቤዛ አንተን ብታገኛት ምረህ ይሄን ያልከሳሰበሽማ ለምን ቤቱ ሄደን አንጠይቀውም አይደል? አንዲ ባርኩትን አንዲ ደግሞ ናውን የምታተራምሽ ተራ ቤት ሰራተኛ ነሽ። ሰሚኛለሽ? አዴን እንደዚህ እንዳትናገራት ገባሽ? አሁን እኮ ለምለም ኤላ ጋር እንዳልነበርሽ ነግራን ነበር። ምን ፈጠን በይ። ትስማሚያለሽ ወይስ ሂጂ ልንገራቸው? እዛ ኤላን ለቤዛ ትተሽላት እዚህ ያደን ታብስ ያልሽ አይደል? ፍቅር አደይ በተኛችበት ከወደ ቤተሰብ አስደንጋጭ ስልክ ተደውሎላታል። አባቷ ምን እንደሆኑ ባይታወቅም አባቴ ምን ሆነ በማለት በመደናገጥ ላይ ናት። ፍቅር ለእናቷ በመደወል ቤት ውስጥ እንደደበራትና ሁሉ ነገሩ እንዳልተመቻት ትናገራለች። ቀን እየተባባሰ የመጣው የነባርኮት ቤት ሰላምም አሁንም በጭቅጭቅ ቀጥለውበታል። በተለይ ቤዛ ደግሞ ወደ ቤታቸው ከተከሰተች በኋላ ቤታቸው በንትርክ የተሞላ ሆኗል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ሰራተኛዋ አደይ ክፍል 53ን የምናይ ይሆናል። አሁን ለእናቴ ብዬ እዚህ አይነት ስራ ብገባ እናንተ ግን ከዳችሁኝ ብሌን ላይ እንዴት እንደዚህ አይነት እርምጃ ትወስዳላችሁ እያለ ስልክ በማውራት ላይ ሳለ ሊዱ አንኳኩታ ወደ ውስጥ ትገባለች። እሱም ተደናግጦ ስልኩን በመዝጋት እንዴት መጣሽ እያለ የጠየቃት ቢሆንም ልጠይቅን የመጣው ትናንትና ሳይ በጣም አሳዝነኝ ነበር። ደግሞ ዴቭ ስለሚቆጣኝ ቶሎ መመለስ ይኖርብኛል። አሁን ኤላ ቤት ሄዳለች ብሎ ነው የሚያስበው። ስለዚህ እሱ ሊመጣ ስለሚችል ወዲያውኑ መመለስ ይኖርብኛል እያለችው ነው። ስልኩን በተደጋጋሚ ይደወልበት ስለነበረ ሊዲያ ለምን አታነሳና አታወራውም እያለች ነው። አይ የስራ ባልደረቦች ናቸው ሌላ አምጣልን እያሉ ነው። መቼም እዛ ስራ ውስጥ ተመልሰ እንደማትገባ ተማመንብሃለሁ አለችው። ናኦልም በጣም ዋጋ እንደከፈለና ሁለተኛ እዚህ አይነት ስራ እንደማይሰማራ ይነግራታል። ምንም ዘመድ የለህም ወይ በማለትም ትጠይቀዋለች። ህፃን እያለ የሚያውቃት አክስቱ ገጠር እንደምትኖር ይነግራታል። አብረን ሄደን እንጠይቃት እያላት ቢሆንም እሷ ግን ዴቭን አስፈቅጀ ነው ያለሱ ፍቃድ መንቀሳቀስ አልችልም። ናኦልም ከዚህ በኋላ አንቺ ትልቅ ሰው ስለሆንሽ በራስሽ ነጻ ፍቃድ ነው መንቀሳቀስ ያለብሽ እያለ ሲመክራት ነበረ። ቤዛም ወደነ ኤላ ቤት አመርታ ነበር። ለምለምም ለምን መጣሽ እያለቻት ነው። ኤላን ፈልጋ እንደሄደችም ትናገራለች። ኤላ ወደ ውጭ ወጥቷል አለቻት ለምለምም አንቺ ስለማትመጥኙ እኮ ነው ትቶሽ ሄደው እንደዛ ባይሆን ኑሮ ይዞሽ ሄድ ነበር እያለች በነገር ጭቅጭቋን ቀጥላበታለች። ቤዛ ሰራተኛ ስለሆንሽ ምግብ ማብሰል ትችያለሽ ቀልቢኝ እያለቻት ነው። ለምለምን በበኩሏ በቃ ቤቱን ጠብቂልኝ እኔ ደግሞ ከአደይ ደርሼ መጣ እያለች እርስ በርሳቸው በነገር እየተጠላለዙ ነው። ስታይኝ ምን የዘበኛ ይመስላል እንዴት ያንቺን ቤት እጠብቃለሁ እያለች ነው ቤዛ። ለምለምም የትናንት ማንነትሽን ጠንቅቄ ያውቃለሁ። ቤዛም በበኩሏ በትናንት ማንነቴ ልታንቋሽሽኝ አትሞክሪ፣ ትናንት አልፏል፣ በቃ ዛሬን ነው መኖር የምፈልገው እያለች ነው። በዚህ ሁኔታ እርስ በርስ መስማማት ስላልቻሉ ለምለም ቤቱን ለቃ ለመውጣት ተገደደች። ፍቅርም አደይን በመጥራት ለምንድን ነው በር የከፈትሽለት? ዳይመንድ ሲመጣ ከዚህ በኋላም ሁለተኛ ዳይመንድ ወደ ቤታችን ሲያንኳኳ እንዳትከፍች በማለት በማስጠንቀቅ ላይ ናት። ይህም በበኩሏ በቃ ከዚህ በኋላ ዴቭ የሚምጣ ቤዛ አልከፍትም ማለት ነው እያለች እየተሳለቀችባት ነበረ። ፍቅርም በመልሷ ስለተናደደች አንቺ ነሽ በእኔ ላይ የምትሳለቂው፣ ሁለተኛ ደመቀ ወደ ቤታቸው ሲመጣ በር እንዳትከፍት አስጠነቀቀቻት። ንጉስም አደይ በልብ ውስጥ እንደቀረችበት ይናገራል። ብትወድ ኑሮ እኮ ቅድም ዴቭ ሲደበድብህ ቆማ አታይም ነበረ። ይልቁንስ አደይ ብቻ እያልክ ሰግጣህ አትቅር፣ ዙሪያህን ተመልከት እያለው ነው። ንጉስ ግን ከአደይ ውጭ ምንም ሰው እንደማይታየው ይናገራል። እንግዲህ ሁለታቸው ደመቀና ንጉስ ለአደይ ጉዳይ እየተነጋገሩ ባሉበት ሰዓት ለምለም ትመጣለች። ለምለምም ስራ ፈልጊልኝ ብልሽ በዛው ጠፋሽ ማለት ነው እያላት ነበር። ንጉስም በበኩሉ አደይን አሳምኝልኝ ብልሽ ሳትነግሪልኝ ቀረሽ፣ ቅድም ደግሞ የሄድኩት እሷን ለማየት እንጂ ሌላ ነገር ለመፍጠር አልነበረም እያለ ነው። ታዲያ በመካከላቸው ስለተፈጠረው ችግርም አደይንም ሆነ ዴቭን አናግራቸዋለሁ፣ እናንተ ግን እስከዛው ተረጋጉ በማለት ተሰናብታቸው ትሄዳለች። ሊዲያ ወደ ናኦል ስለሄደች ዴቭ ከቤት አጥቷታል። የት ሄደች እያለ እየጠየቀ ነበረ። ምናልባትም ከኤላ ሄዳ ይሆናል። ዴቭም ደጋግሜ ነግሬያታለሁ ከኤላ እንዳትሄጅ ብዬ እያለ በብስጭት ላይ ነው። አደይም ተጠርታ አይታት ከሆነ ተብሎ ተጠይቃ ነበረ። አደይም እንዳላየቻት ትናገራለች። ፍቅር በቃ የተጠየቅሽውን ከመለሽ እዚህ ምን ይገትርሻል ሂጂ እያለች እያመነጫጨቀቻት ነው።
ለምለም ከቤዛ ጋር ከተጣሉ በኋላ ቤት ውስጥ መቆየት ስለደበራት ወደ እነ ባርኮት ቤት መጣለች። ዴቭም ሊዲያን አይታት እንደሆነ እየጠየቃት ቢሆንም ቤዛን እንጂ ሊዲያን አላየዋትም በማለት ትመልሳለች። ወንድሟን በመጨናነቅ ስልኳ ደጋግሞ እየደወለላት ነበር። ሊዲያ ግን ወሬ ይዛለች። እንደውም ሀዘንህን ለማስረሳት እያለች እያንጎራጎረችለት ነበር። እንደውም ሆድ ይብሰኛል፣ ከመቼ ወዲህ ነው ሰው ሀዘን ላይ ሆኖ ዘፈን ሊያስደስተው የሚችለው እያላት ነው። ታዲያ ለኤላ እንደምታንጎረጉርለትና በሙዚቃዋም እንደሚደሰት ትነግረዋለች። ኤላ ግን ምንሽ ነው በማለት እየጠየቃት ነበር። ቻ የባርኮት ጓደኛ ስለሆነ ለሷም እንደሚመቻት ትነግረዋለች። ያ ማለት ወድሿል ማለት ነው። ሊዲያም መውደዷ የፍቅር እንዳልሆነ ትመልስልታለች። በዚህ ሁኔታ ደጋግሞ የተደወለውን ስልኳን ስታይ በመደናገጥ ወደ ቤት እየተሯሯጠች ትመለሳለች። በሌላ በኩል ለምለም ቤዛ እንዳማረረቻትና ወደ ቤት እንደመጣች ለአደይ እየነገረቻት ነበር። አደይም ሊዱ የት ሄዳ ነው እያለቻት ነበር። ሊዲያ ከኛ ቤት የለችም፣ እንግዳውስ ናኦልን ተከትላ ሄዳ ነው እየተባባሉ ባሉበት ሰዓት ለምለም ከዚህ በኋላ ኤላ ላይ አይኗን እንደምታነሳላትና እፎይ ላለው ተማረር ያለው እያለች ለአደይ እየነገረቻት ነበር። አደይም ይህን ያህል ተማረሻል ወይ? በቃ ሰዎች ቢበድሉሽ እንኳን በዚህ ልክ አንቺ ክፉ መሆን የለብሽም እያለች የመከረቻት ነበረ። አሁን ተደራራቢ ሀዘን የደረሰበትን ናኦልንም እንዴት አድርገው ካለበት ሁኔታ ለማውጣት እንደሚችሉ አደይ ይህንን ሀሳብ አምጥታለች። ሁኔታው ያስገረማት ለምለምም ያን ሁሉ በደል ካደረሰብሽ በኋላ አንቺ ግን ንጹህ ልብና የይቅርታ ልብ ታድለሻል። ምን አለ እኔም እንዳንቺ ባደረገኝ። ቻ ስላሰብሽው ነገር ዴቭንም ሆነ ኤላን እናሳምነውና ተሰብስበን እንሄዳለን በማለት ትመልስላታለች። በዚህ የተደሰተችው አደይም አቅፋ ትስማታለች። ኤላ ከወደ ውጭ በሚመጣበት ሰዓት ሶፋ ላይ የተኛችው ቤዛ ነበረች። የኔ ቆንጆ ሚስት ብሎ ቀርቦ ሲያያት ቤዛ ነበረች። ታዲያ እሱም በድንጋጤ ደርቆ ይቀራል። አዎ እኔ ነኝ ሲደብረኝ እዚህ ተኛው፣ ለማንኛውም ምግብ ፈልገ ከሆነ ላቅርብልህ አለችው። አይ ችግር የለውም ለሊ ስትመጣ እበላለሁ በማለት ይመልስላታል። የሰማሽው ምን አዲስ ነገር አለ? ደስተኛ የሆንሽ ይመስላል በማለትም ይጠይቃታል። እሷም ቅድም ስጨናነቅ ላንተ ላማክርህ ነበር የመጣሁት፣ ብታይ ምን እንደማደርግ ግራ ገብቶኛል። ገንዘቡን ፈለክልኝ ወይ እያለችው ነው። ገንዘቡማ አለ፣ የአባዬን ባህሪ ታውቂዋለሽ፣ ምን ብዬ እንደምመልስ አላውቅም ይላታል። ኤላም ለአባቱ ቤት ገዝቼበታለሁ ብሎ መናገር እንዳለበትና በኋላ ገንዘቡን ስትመልስለት ይኸው ሸጥኩት ብሎ እንዲያመካኝ አድርጋ ትነግረዋለች። እሱም ቆይ እስኪ ከለምለም ጋር እንማከራለን በማለት ይመልስላታል። ዴቭ ሊዲያ ስለቀረችበት እየተጨናነቀ ሳለ ወዲያውኑ ሊዲያ ትከሰታለች። የት ሄደሽ ነው? እኔን ሳታስፈቅጅ እንዳትወጭ ብዬሽ ነበር አይደል? በማለት በጥያቄ እያፋጠጣት ነበረ። ሊዲያም ከኤላ እንደሄደች ትናገራለች። ፍቅር ከናኦል ነው እንጂ የሄድሽው ከኤላ እንዳልሄድሽ ለምለም ነግራናለች በማለት ለወንድሟ እያጋለጠችባት ነበር። እኔም ሲሄድ ለምለም አልነበረችም አለች ሊዲያም። በቃ ከዚህ በኋላ እኔን ሳታስፈቅጅ እንዳትወጭ በማለት ዴቭም እህቱን ያስጠነቅቃታል። ፍቅርም ይሄው ምንም አትሆንም ብዬ ነግሬህ ነበረ፣ እሷ ፈታ ዘና እያለች አንተ ግን እየተጨናነክ ነው እያለች ሁለታቸውን ማቀሳሰር ተያይዛለች። ሊዲያ በጭፈራ ላይ ሳለች አደይ ወደ ክፍሏ ገብታ እንኳን ወደ ክፍልሽ በሰላም መጣሽ፣ ለመጨፈር ማበቃሽ እያለቻት ነው። ከናኦል እንደሄደችም ሊዲያ ትነግራታለች። አብረን እንሄዳለን ስንል አንቺ ሄድሽ አይደለ? አዎ ለምን አትጠይቂውም አለቻት። እሺ ከለምለም ጋር ተነጋግረን አብረን ተሰባስበን እንሄዳለን አለቻት። ሊዲያም በቁጣና በንዴት ከለምለም ጋር መሄድ እንደማትፈልግ ትናገራለች። አደይ በበኩሏ ለምለምን ስለማታውቂያት ነው እንጂ በጣም ጥሩ ልጅ ማለት ለማሳመን እየሞከረች ቢሆንም ከዚህ በኋላ ስለ ለምለም ስታወሪ እንዳልሰማሽ ቀስ ብለሽ ክፍል የለቀሽ ውጭ በማለት አደይን ክፍሏን ለቃ እንድትወጣ ታደርጋታለች። ዴቭ ሳሎን በተቀመጠበት አደይ ትመጣና የሆነ የማማክርህ ነገር አለኝ ያለችው ነው። ዴቭን በደስታ እሺ ነይ እስኪ ቁጭ በይና ንገሪኝ እያላት ነው። አደይም ሀሳቧን ቀጠለች። ናኦል በሀዘን ስለተጎዳና ልቡ ስለተሰበረ ሄደን ልናበረታታውና ልናጽናናው ይገባል እያለች ነው። ዴቭ ግን ይህ ናኦል የሚባል ልጅ አይመቸኝም፣ እንደውም አንቺም ሆነ ሊዲያ ከዚህ ልጅ ጋር ባትጨመሩ ደስ ይለኛል እያላት ነው። አደይም እንደውም ሳንነግርህ ብዬ ነው እንጂ እቅዱን ካወጣን ቆየት ብለናል ትለዋለች። እና ታዲያ እቅዳችሁ ከጨረሳችሁ ለምን ለኔ ትነግሪኛለች በማለት ዴቭን በቁጣ ይመልሳል። እሷ አንተን አይመለከትም፣ ከኛ ጋር ትሄዳለህ አትሄድም በማለት ሁለት ምርጫዎች ትነግረዋለች። በቃ አንቺን ደስ የሚያሰኝሽ ከሆነ እሄዳለሁ በማለት ቃል ይገባላታል። በዚህም አደይ በጣም ትደሰታለች።
ቤዛና ናኦልም ተገናኝተው አደይና ሊዱ ላይ አንድ ነገር አድርጋለሁ ብትይ ወዮልሽ እያለ እየዛተባት ነው። እንደውም ከዚህ በፊት ስታደርጊ የነበሩትን ነገሮች ሁሉንም ለባርኮት እነግርብሻለሁ በማለትም ያስፈራራታል። የዚህን ጊዜ ቤዛ በጣም ትደናገጣለች። የምትፈልገውን ነገር ላድርግልህ፣ እንስማማና አብረን እንስራ። ታዲያ ቤዛም እቅዷ አደይና ለምለምን ማስወገድ እንደሆነ ትናገራለች። እሺ ለምለምን አደረገችሽ? ለእኔ ስኬት እንቅፋት ናቸው። ናኦልም ስለዚህ ስላንቺ ስኬት ሲባል እነሱ መደናቀፍ አለባቸው ማለት ነው። ምን ትመስያለሽ? ጉድሽን ነው የምዘረግፍልሽ በማለት ያስፈራራታል። ቆይ አንተ ከመቼው ተቀየርክ እያለች ነው። አሁን ጠበቃ የቆመላቸው ናኦል እሷን ግራ አጋብቷታል። አንቺስ ባርኮትን ትወጂዋለሽ አትወጂውም በማለት እያፋጠጣት ነበር። እሷም ስለ ባርኮት አይመለከትህም ብቻ የምልህን ነገር አድርጋለችው። በተጨማሪም ምን እንደሚያደርግላት እየጠየቃት ነበረ። እሷም ለምለምን የራስ በማስመሰል ከኤላ ጋራ አጠማምዳት፣ አደይንም እንደዚሁ ሚስጥራችን ደግሞ ለማንም እንዳይወጣ ይጠበቅ በማለት እያስጠነቀቀችው ነበረ። ናኦልም ችግር የለውም ስለ ሚስጥሩ አታስቢ ብሏት በመጨረሻም የተስማማት ይመስላል። እውነት ናኦል ከቤዛ የሚወስዳቸው መረጃዎች ስላሉ ወይስ ደግሞ በሀሳቧ ተስማምቶ ዛ ማጥመድ የፈለገችውን ይተገብርላት ይሆን? አብረን የምናይ ይሆናል። ታዲያ ከቤት ስትመለስም ደረጃ ላይ ቁጭ ብሎ የተመለከተችው እንዴ ምን እያሰብክ ነው? አደይን የራስህ እንዴት እንደምታደርግ እቅድ እያወጣህ ነው ወይ? አደይ ማለት ብልጣብልጥ ሰራተኛ ናት። ባርኮትንም ዴቭንም ሁለታችሁንም በእጇ ለማስገባት እየሞከረች ነው እያለች እየተናገረች ሳለ ወዲያውኑ አደይ ሰምታለች። አደይም ስለኔ ነው ወይ እንደዚህ ደፍረሽ የምትናገሪው በማለት ጉርቧን በማነቅ እኔ ሰርቼ በላቤ የምኖር እንጂ እንዳንቺ ተንደላቀ የምኖር አይደለውም በማለት ትመልስላታለች። ቤዛም አንዴ ዴቭን አንዴ ባርኮትን እያልሽ የምታተራምሽ ተራቢስ ሰራተኛ ነሽ በማለት መጥፎ ንግግር ትናገራታለች። የዚህን ጊዜ አደይ በመናደድ ተነስታ በጥፊ ታጮላታለች። አደይ ዴቭን ካሳመነችው በኋላ ወደ ናኦል ሊሄዱ እንደሆነ ሰዓት እየተቀጣጠሩ ነው። በቃ ዛሬ እንሄዳለን እያለ ነው ዴቭ። ፍቅር የማይመለከተን ጉዳይ ገብተን ለምንድን ነው እኛ የምንሄደው? አያገባንም እያለችው ነው። ዴቭም የማያገባሽ ከሆነ አርፈሽ ተቀመጭ በማለት ዝም እንድትል አድርጓታል። ኤላም የቤዛ ጉዳይ እንዳስጨነቀውና ምን ማድረግ እንዳለበት እየተጨናነቀ እንደሆነ ለለምለም ይነግራታል። እጁ ላይ ያለውን ገንዘብ ለቤዛ ሲሰጣት አባቱን ምን ብሎ ማሳመን እንዳለበት እንዳስጨነቀውም ይነግራታል። አንተ ግን ድራማ እየሰራችብን እንደሆነስ በምን ታውቃለህ? ማረጋገጥ ይኖርብናል። ባርኮትስ ይህን ጉድ ሰምቶ ይሆን? ብቻ አንተ ተረጋጋ በማለት ኤላን እንዲረጋጋ እየነገረችው ነበር። ፍቅር ከእናቷ ስልክ ተደውሎላታል። እዚህ ቤት ያሉ ሰዎች እብድ ናቸው፣ አልተመቹኝም፣ ቶሎ መመለስ ይኖርብሻል፣ ብርም ያስፈልገኛል እያለቻት ነው። አሁን ብዙም አይሰማኝም፣ ኔትወርኩ ያስቸግራል በማለት ስልኩን ዘግታባታለች። አደይ በተኛችበት ከእናቷ ስልክ ተደውሎ አባዬ ምን ሆነ እያለች በመደናገጥ ላይ ሳለች የዛሬ ቪዲዮ ተጠናቋል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ተሰናበትኳቸው። አመሰግናለሁ።